ጉዳዮች እናምራለን። የዝውውር መስኮቱ ትልቁ አድማቂ አነጋጋሪ ወደ ሆነው ጉዳይ ስናምራ ኢሊዮት አንደርሰን እናገኛለን። ይህ የኖቲንግሃም ፎረስት 23 ዓመት አማካኝ የዚህ የክረምት የዝውውር መስኮት ትልቁ የዝውውር ቅድ ትልቁ የዝውውር ጉዳይ ሆኖ ቀጥሏል። ሁለቱን የማንቸስተር ከተማ ክለቦችን በማንቸስተር ደርቢ የምናውቃቸውን ክለቦች ማንቸስተር ሲቲና ማንቸስተር ዩናይትድን ያፋጠጠበት ሂደት እየተመለከትን እንገኛለን። እናም እንግዲህ ኢሊዮት አንደርሰን በሚመለከት ማንቸስተር ሲቲ የመጀመሪያ ጥያቄ አቅርቦ ነበረ። ከዛ የመጀመሪያ ጥያቄውን ካቀረበ በኋላ ሁለተኛውን ጥያቄ በድጋሚ አቅርበው ነበረ። ሁለተኛው ጥያቄንም በሚያቀርቡበት ሰዓት ሁለቱም ሪጀክት ተደርጎባቸዋል፣ ውድቅ ሆኖባቸዋል። ሁለቱም ጥያቄዎች ማለት ነው። ሁለቱም ጥያቄዎች ውድቅ ስለሆኑባቸው ለሶስተኛ ጥያቄ ማንቸስተር ሲቲ እንደሚዘጋጅ ይጠበቃል። ትናንት እንግዲህ ማምሻውን ፋብሪዚዮ ሮማኖ ባወጣው መረጃ መሰረት ማንቸስተር ሲቲ 106 ሚሊዮን ፓውንድ በቀጥተኛ ክፍያ 15 ሚሊዮን ፓውንድ ደግሞ በቦነስ መልክ በድምሩ 121 ሚሊዮን ፓውንድ ማቅረብ ችሎ ነበረ። ይሄ ለሁለተኛ ጊዜ ያቀረቡት ነው። የመጀመሪያው 90 ሚሊዮን ፓውንድና ቦነስ ነበረ። አሁን ሁለተኛው ደግሞ 106 ሚሊዮን ፓውንድና 15 ሚሊዮን ፓውንድ ቦነስ በድምሩ 121 ሚሊዮን ፓውንድ ነው ያቀረቡት። ይሄ ደግሞ ሪከርድ በእንግሊዛዊ ተጫዋች ሆኖ በዝውውር እስካሁን ሪከርዱን የያዘው ዴክላን ራይስ ነበር። የዴክላን ራይስ ደግሞ 105 ሚሊዮን ፓውንድ ነው ከዌስትሃም አርሰናል ያስፈረመው። ስለዚህ 106 ማለት ክብረ ወሰን ሆነ ማለት ነው። የዴክላን ራይስን እንግሊዛዊ ሆኖ ባይዘዌ በእንግሊዝ ፕሪሚየር ሊግ ታሪክ በሪከርድ ደረጃ የተመዘገበው ዝውውር የአሌክዛንደር ኢዛክ ነው። ከኒውካስል ዩናይትድ ወደ ሊቨርፑል 125 ሚሊዮን ፓውንድ የወጣበት ነው። ግን እንግሊዛዊ ተጫዋች ሆኖ ብዙ ዝውውር የወጣበት ዴክላን ራይስ ነው ቁጥር አንድ የሚቀመጥ ከእንግሊዝ ተጫዋቾች መካከል ማለት ነው። እና ኤሊዮት አንደርሰን የራይስን ሪከርድ ሊሰብር ይችላል ማለት ነው። አዎ አሁን የኖቲንግሃም ፎረስቶች ፍላጎት የዲክላን ራይስን ብቻ ሳይሆን የሞይሴስ ካይሲዶም ሪከርድ መሰበር አለበት ብሎ ነው የሚያምኑት። ሞይሴስ ካይሲዶ ወደ ቼልሲ እስከ 105 ሚሊዮን ፓውንድ በሚደርስ ዋጋ እንደመጣ ይነገራል። ስለዚህ የካይሲዶንም ዋጋ ጭምር መስበር ይፈልጋሉ ኖቲንግሃም ፎረስቶች። በነገራችን ላይ ድርድሩን በቀጥታ እያከናወነ የሚገኘው የክለቡ ባለቤት ኢቫንጀሎስ ማሪኒያከስ ነው። ያው ካይሲዶ ኢኳዶራዊ ስለሆነ ብዬ ነው። ገብቶኛል። አንተ ማለክ ነው። ከእንግሊዛዊ ተጫዋች ነው ያልኩት። ከእንግሊዛዊ ተጫዋቾች ስላልክ ትክክል ነው መረጃው። ከእንግሊዛዊ ተጫዋቾች በዝውውር ሪከርድ ዴክላን ራይስ ነው። በአጠቃላይ ደግሞ ሪከርድ አሌክዛንደር ኢዛክ ነው 125 ሚሊዮን ፓውንድ ሊቨርፑል የገባበት። በትክክል ዝሮ ይሄኛው እነሱ ደግሞ ከካይሲዶን መብለጥ አለበት ብሎ ነው የሚያምኑት። እያነጻጸሩት ማለት ነው ከካይሲዶ ጋር። ካይሲዶን ራይስን አሁን ኖቲንግሃም ፎረስቶች የዋጋ መነሻቸው ወይም ዋጋ ለመለጠፍ እንደ ምክንያትነት የሚጠቅሱት አንደኛ የራይስን ዋጋ ነው ከዓመታት በፊት የነበረውን፣ ሁለተኛ የሞይሴስ ካይሲዶ ነው። እነዚህ ሁለት ተጫዋቾች ስታንዳርድ ላይ የሚገኝ ነው ተጫዋቻችን ብለው ያምናሉ። ስለዚህ እነዚህ ተጫዋቾች ከ2-3 ዓመት በፊት የተሸጡበት ዋጋ አለ። አሁን ገንዘብ ጨምሯል ወይም ግሽፈት አለ። ስለዚህ ግሽፈቱን ጨመሩበትና እነዚህ ተጫዋቾች ስታንዳርድ የሚገኝ ተጫዋች ስለሆነ ይሄ ተጫዋች እስከ 135 ሚሊዮን ፓውንድ ድረስ ይሸጥልናል ብሎ ነው የሚያስቡት። ያ ማለት 120 ሚሊዮን ፓውንድ ወደዚህም ወደዛም ሳይደረግ ወደ ግራም ወደ ቀኝም ሳይደረግ እንዲከፈለን በቀጥታ ወደ አካውንታችን እንዲገባ 120 ሚሊዮን ፓውንዱ። ከዛ ውጭ ያለው ደግሞ በቦነስ መልክ ተጨማሪ ከ10 እስከ 15 ሚሊዮን ፓውንድ ያስፈልገናል ነው። ይሄ የኖቲንግሃም ፎረስቶች ሀሳብ ነው። በቃ አትምጡ ብሏቸዋል ማንቸስተር ሲቲዎችን። ይህንን ማሟላት ካልቻላችሁ፣ ይህንን ማድረግ ካልቻላችሁ ወደ እኛ አትምጡ፣ 120 ሚሊዮን ፓውንድ በቀጥታ ወደ አካውንታችን እንዲገባ እንፈልጋለን የሚል ነገር ነው ያስቀመጡት። ስለዚህ ይሄ ለማን ጠቀመ? ለማንቸስተር ዩናይትድን በተዘዋዋሪ። ምክንያቱም ማንቸስተር ዩናይትድ ለዚህ ተጫዋች 135 ሚሊዮን ፓውንድ ማውጣት ልክ እንዳልሆነ ይረዳል። ለአንድ ተጫዋች ሙሉ በጀቱን ሊጨርስ ነው ማለት ነው ማንቸስተር ዩናይትድ። የሲቲን ጨርስ መጀመሪያ ሲቲ ይህንን ገንዘብ የሚከፍል ይመስላል። ምክንያቱም ብዙ አልተራራቁም። የ14 ሚሊዮን ፓውንድ አካባቢ ልዩነት ነው ያለው። የቦነሱን መጠን ቀንሰው የሚሰጡትን መጠን መጨመር ነው። ቦነሱን እስከ 10 ቢሰጧቸው ችግር የለባቸውም። እነሱ የጠየቁት በግራም በቀኝም ብራችሁ እኛ የምንፈልገው 120 ሚሊዮን ፓውንድ አካውንታችን ላይ ያስቀምጡልን ነው። በቃ የምንፈልግ ቀጥተኛ ክፍያ 120 ሚሊዮን ፓውንድ ቀጥተኛ ክፍያ እንፈልጋለን። ይህን ማድረግ ከቻላችሁ መደራደር እንችላለን። የቦነሱ ጉዳይ አያሳስብም፣ ቀስ ብለን ማውራት እንችላለን የሚል አቋም ነው ያላችሁ። ስለዚህ ሲቲ ገፋ ብሎ የሚሄድበት ይመስላል።
ወይም የኤሊዮት አንደርሰንን ዝውውር በክብረ ወሰኑ ዋጋ ቢሆን በአማካኞች ክብረ ወሰኑ ዋጋ ሊጨርስ የሚችልበት እድል በጣም ሰፊ ይመስላል በዚህ ሂደት ውስጥ ስንመለከት። በርካቶች ግን የሚያነሱት ጥያቄ አለ። ኤሊዮት አንደርሰን በኒውካስል የምናውቀው ተጫዋች ነው። ኒውካስል ነው የሸጠው ተጫዋቹን ከገንዘብ አወጣት ስርዓት ጋር በተያያዘ ችግር ሲገጥመው ቦታው ላይ ሳንድሮ ቶናሊ፣ ብሩኖ ጉማሬሽ ስለነበሩ እነሱን ማስቀመጥ ስለማይችል ተጫዋቹ በወቅቱ በነበረው አቋም ለመሸጥ ተገደዋል። 35 አካባቢ ነው የሸጡት እኮ እና ይሄ ተጫዋች በአንድ ዓመት አቋሙ ነው የሁሉ ገንዘብ እየተነገረለት ያለው። ዘንድሮ ያሳየው አቋም ነው። በተከታታይ 2-3 ዓመት አይደለም አቋሙን ያሳየው። ለምሳሌ ካይሲዶን ስትል ቢያንስ 2 ዓመት ምናምን በብራይተን በደንብ ራሱን አሳይቷል። ዲክላን ራይስ 2-3 ዓመት አሳይቷል። ኤሊዮት አንደርሰን ግን 1 ዓመት ነው በኖቲንግሃም ፎረስት ራሱን ማሳየት የቻለው የሚል መከራከሪያ ይቀርባል። ምንድን ነው ማስተማመኛው ይህን ያህል ገንዘብ ለዚህ ተጫዋች ማውጣት? ተጫዋቹስ በዲክላን ራይስ ደረጃ ነው ወይ? በነ ሞይሰስ ካይሲዶ ስታንዳርድ ላይ ያለ ተጫዋች ነው ወይ? ያንንስ ኮንሲስተንትሊ ማድረግ ይችላሉ የሚለው በብዙ የቁጥር አይነቶች 4ኛ ደረጃ ላይ ያለ ተጫዋች ነው። ነገራችን ላይ በብዙ የቁጥር መለኪያዎች 1ኛም ደረጃ አለባቸው አሉ፣ ግን በአብዛኛው ከ3 እስከ 4ኛ ደረጃ ላይ የሚቀመጥ አይነት ነው። ምክንያቱም ዲክላን ራይስ፣ ሮድሪ፣ ብሩኖ ጉማሬሽ እና የመሳሰሉት አይነት ተጫዋቾች በስታንዳርድ በተለይ ከዚህ ከተከላካይ ከ6 ቁጥር ሚና ተጫዋች ጋር በተያያዘ ኳስ በማስጣል ኳስ በማደራጀትና መሰል ነገሮች በጣም የተሻሉ ናቸው። ስለዚህ ተገቢ ነው ወይ ይሄን ያህል ገንዘብ መውጣቱ የሚል መከራከሪያ ሀሳብ እየቀረበ ይገኛል። ግን ወጣም ወረደ ማንቸስተር ዩናይትድ በእኔ እምነት የኤሊዮት አንደርሰንን ዝውውር የሚጨርሰው ይመስለኛል። ከሞላ ጎደል ቀናቶች ሊፈጁ ይችላሉ እንጂ ያውም ብዙ ቀናቶች ባልፈጀ ጊዜ ውስጥ ወይም በሚቀጥሉት ሳምንታት ውስጥ ዝውውሩን ጨርሶ ሕክምና ምርመራ እዛው አሜሪካ እንደሚያደርግለት ይጠበቃል። ይሄ ኦብቪየስሊ ፋክት የሆነ ነገር ነው። ኤሊዮት አንደርሰን ጉዳይ ወደ ሲቲ የሚሄድ ጉዳይ። ማንቸስተር ዩናይትድ እድል አለው ኤሊዮት አንደርሰን የማስፈረም። ኦፍ ኮርስ ድብን አድርጓለሁ ማንቸስተር ዩናይትድ ኤሊዮት አንደርሰን የማስፈረም። ነገር ግን የማንቸስተር ዩናይትድ እቅድ ምንድን ነው? እስኪ አድማጮቻችንም ይወያዩበት። ማንቸስተር ዩናይትድ ምንድን ነው እያቀደ ያለው ነገር? በቅድ ደረጃ ለአንድ ተጫዋች 140 ሚሊዮን ፓውንድ አውጥቼ ይህ ተጫዋች ቢጎዳ አቋም ቢቀንስ ጥያቄ የሚያስነሳ ነው የሚሆነው። እሱን በ140 ሚሊዮን ፓውንድ ከማስፈረም ማቲያስ ፈርናንዴዝን እንደዚሁም የበርማውዝን አሌክስ ስኮትን እስከ 150 ሚሊዮን ፓውንድ 10 ሚሊዮን ፓውንድ ጨምሬ ሁለቱም ማስፈረም ይችላለሁ ከ10 እስከ 15 ሚሊዮን ፓውንድ ጨምሬ የሚል አቋም አላቸው። ወይም ባሌባን ማቲያስ ፈርናንዴዝ ቁጥር 1 ምርጫቸው ነው። ከማቲያስ ፈርናንዴዝ በተጨማሪ አሌክስ ስኮት አሊያም ባሌባን ከነዚህ አንዱን ጨምረን ብናስፈርም ድምሩ ዋጋቸው ከ150 ሚሊዮን ፓውንድ አይዘርቅም፣ ከፍ አይልም። ከዛ ከደሞዝ አኳያም ከተመለከትነው ኤሊዮት አንደርሰን ወደ ሲቲ ሲመጣ ከፍተኛ ደሞዝ ነው የሚጠይቀው፣ ምንም ጥያቄ የለውም። ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ሲመጣ ግን የሚጠይቀው የደሞዝ መጠን ዝቅ ያለ ነው። ባሌባም ተመሳሳይ ነው። ኢቨን አሌክስ ስኮትም አሁን የሚከፈለው ገንዘብ አነስተኛ ስለሆነ ያን ያህል ትልቅ ገንዘብ አይጠይቅም። ኤሊዮት አንደርሰን ግን ምንም ጥያቄ የለውም፣ ደሞዙም ከፍተኛ ደሞዝ ነው የሚጠይቅ ያለበት ስታንዳርድ ከፍ ያለ ስለሆነ ወይም የተጫዋቹ ስታንዳርድ ከፍ ያለ ስለሆነ ማለት ሰው ከሞላ ጎደል ደሞዙም የሁለቱም ተመሳሳይ ሊሆን ሲደመር ለምሳሌ ማቲያስ ፈርናንዴዝ እና የባሌማን የማቲያስ ፈርናንዴዝ እና የአሌክስ ስኮትን ደሞዝ ስደምረው ከኤሊዮት አንደርሰን ደሞዝ ጋር ብዙም የማይራራቅ ቢበልጥም ግን ብዙም የማይራራቅ ሊሆን የሚችልበት እድል ይኖራል። ስለዚህ ከዚህ አንጻር የሚታይ ዝውውር ነው እና ማንቸስተር ዩናይትዶች ይህንን እቅድ ነው እየያዙ ያሉት። አንድ ተጫዋች ያን ያህል ሚሊዮን ፓውንድ ከፍለን ከምናመጣ 135 ከ140 ሚሊዮን ፓውንድ ከፍለን ከምናመጣ ሁለት ተጫዋቾችን ብናስፈርምበት አንደኛ ከስኳድ ዴፕዝ አንጻር ወይም ከስኳድ ጥራት አንጻር፣ ሁለተኛ ከስኳድ ጥራት በተጨማሪ ሊመጡ የሚችሉ ችግሮችን አንድ ተጫዋች አስፈረመ ጉዳት ሊመጣ ይችላል። አንድ ተጫዋች አስፈረመ ሌላ ችግር ሊመጣብህ ይችላል። አቋም መቀነስ ሊመጣብህ ይችላል። እሱን በሚያስተካክል መንገድ ወይም እሱን በሚፈታ መንገድ ዝውውሮችን ማድረግ አለብን የሚል አቋም ይዞ ማንቸስተር ዩናይትዶች እየሰሩ ያለበት ሂደት አለ። ስለዚህ የትኛው ያዋጣል? ለእኔ ሁለቱን ቢያስፈርም የተሻለ ነው ለማንቸስተር ዩናይትድ። ኤሊዮት አንደርሰን ላይ
አንደርሰንን የማግኘት ፉክክሩ ከባድ ነው ለማንቸስተር ዩናይትድ። ምክንያቱም ማንቸስተር ሲቲ ሙሉ በሙሉ ሮድሪ እንደሚያጣው ያስታውቃል። ባይዘው አንደርሰን ላይ እያደረገ ያለው እንቅስቃሴ ሮድሪ እንደሚያጣው ያስታውቃል። ምንም ጥያቄ የለውም ሶፊ እንደምትመለከተው ከሆነ ማለት ነው። ከዛ ውጭ አሉ እኮ አማካኝ ቦታ ላይ ተጫዋቾች አሉ። እነ ጎንዛሌዝ አሉ፣ ኒኮ ጎንዛሌዝ፣ እነ ኮቫቺች አሉ። ነገር ግን በሮድሪ ደረጃ ናቸው ወይ? አይመስለኝም። ስለዚህ ለሮድሪ ትክክለኛ ምትክ ነው ብለው ያሰቡት አንደርሰንን ነው፣ ኤሌት አንደርሰንን ነው። ማንቸስተር ዩናይትድ ኤደርሰንንም አንደርሰንንም ፈልጓቸው ኤደርሰን ተሳክቶለታል። አንደርሰን ላይ ግን እንዴት ነው 106 ሚሊዮን ፓውንድ አቅርቦ እስከነ ቦነሱ 120 ሚሊዮን ፓውንድ አድርሶ መልካም ፈቃድ ከኖቲንግሃም ፎረስት ስቲል አላገኘም። አሁን ማንቸስተር ሲቲ አላገኘም እስካሁን ድረስ ማለት ነው። ገና ዋጋው ከዚህ እንደሚንር አሁን 106 ደርሷል። በቃ የብሪቲሽ ሪኮርድ የሚሰበርበት ዋጋ ላይ ደርሷል። የብሪቲሽ ተጫዋች ሆኖ የእንግሊዛዊ ተጫዋች ሆኖ ግን ማንቸስተር ዩናይትድ ይህንን ዋጋ መክፈል ይፈልጋል ወይ? ከማንቸስተር ሲቲ ጋር ካለው ነባራዊ ሁኔታ አይመስለኝም እኔ። ምክንያቱም ማንቸስተር ሲቲ ገንዘብ ከሚያወጡ ክለቦች መካከል በከፍተኛ ደረጃ የሚጠቀስ ቡድን ነው። ማንቸስተር ዩናይትድ ደግሞ ከወቅታዊ አቋሞች አንጻር ኦፍኮርስ ቡድኑ ከፍተኛ ቫልዩ ካላቸው ክለቦች አንዱ ነው ዩናይትድ። እውነት ነው። ግን ኤሌት አንደርሰን ላይ ማንቸስተር ሲቲ ተፎካክሮ ሌሎች አማራጮችን ያጣሉ ብዬ ግን አልገምትም። ክለባቸውን የሚጎዳ ውሳኔ ይሆናል ብዬ አስባለሁ። ኤሌት አንደርሰንን ቢያገኙ እኮ እሰየው። ግን ኤሌት አንደርሰንን አምጥተው በዛ ቦታ ላይ ያሉ ሌሎች ተጫዋቾቻቸውን ቻንስ እድል ማጣት ግን አይፈልጉም። ሌላ ብዙ ተጫዋች ማምጣት የሚችሏቸው ቦታዎች ስላሏቸው ዩናይትድ አጥቂ ክፍሉ በጣም ምርጥ ነው። አማካይና ተከላካይ ገና ብዙ የቤት ስራዎች ይጠብቁታል። ኢቭን አሁን ግብ ጠባቂ ላይ ሰላሜንስ ነው ያለው። ኦናና ተመልሷል። የኦናና ጉዳይ ልባት አላገኘም እስካሁን ወደ ማንቸስተር ዩናይትድ ተመልሷል። ግን ኦናና እውነት ለማንቸስተር ዩናይትድ የሚመጥን ግብ ጠባቂ ነው አይመስለኝም። ሌላ ግብ ጠባቂ ዩናይትድ መፈለግ እንዳለበት እረዳለሁ። በአንድሬ ኦናና ክለቡ ዋጋ ከፍሏላ። ከግብ ጠባቂ ጀምሮ ተከላካይ ቦታ ላይ ጥራት ያለው ተከላካይ ክፍል ላይ ነው የሚገኘው ዩናይትድ አይመስለኝም። በጥራት ደረጃ ስናየው፣ በኳሊቲ ደረጃ አማካይ ቦታ ላይ ብቸኛው ጥሩ እንቅስቃሴ እያደረገ ያለው ኮቢ ሜይኑ ነው። ኡጋርቴ በዛ ደረጃ ላይ የሚገኝ አይደለም። የኡጋርቴ ጉዳይ አለየለትም። ካዝሚሮ ለቋል። ምርጥ በነበረበት የውድድር ዓመት ላይ ካዝሚሮ ለቋል። ኤደርሰን ካዝሚሮን በአግባቡ የሚተካ አማካይ ነው አይመስለኝም። በካዝሚሮ ደረጃ ካዝሚሮ በፊት እኮ በዩናይትድ ደጋፊዎች በጣም ከሚጠሉ አንዱ ካዝሚሮ ነበር። ዘንድሮ ግን ካዝሚሮ በጣም የሚገርም አቋም ያሳየበት ዓመት ነው። በዚህ በምርጥ አቋሙ ሂደት የሄደበት ነውና ሶፊ እንዳልከው ለማጠናከር ያክል ነው ኤሌት አንደርሰን ላይ ማንቸስተር ዩናይትድ ጥረት ከሚያደርግ እነ ማቲያስ ፈርናንዴዝን አማራጭነት ይዞ ሌሎች ዝውውሮችንም ቁጥሩንም ኡጋርቴንም ቀንሶ ኤደርሰን አለ፣ ኮቢ ሜይኖ፣ ማቲያስ ፈርናንዴዝ ከመጣ በጣም አሪፍ ነው። ከተቻለ ሳንድሮ ቶናሊ መጨመር ነው። በጣም አሪፍ ግርምያው። ኢቭን የማንቸስተር ሲቲ ደጋፊዎች የኤሊዮት አንደርሰን ዋጋ ተጋኗል የሚል አቋም አላቸው። ለመናገር በጣም ተጋኗል። ትንሽ የተጋነነ ይመስላል። ግን አማራጭ የለም ግርምዬ። ቦታው ግን ስክት ነው የሚለው ይደው ልጁ ይችላል። ልጁ ምንም ጥያቄ የለው። ማንቸስተር ዩናይትድ እቅዱ አሁን ላይ የማንቸስተር ዩናይትድ እቅድ የኤሊዮት አንደርሰንን ነገር በቃ ይብሏል። ኦልሞስት በቃኝ ወደ ማለቱ ነው ማንቸስተር ዩናይትድ። ምክንያቱም በጣም ከፍተኛ ገንዘብ ስለሆነ ነው። ማቲያስ ፈርናንዴዝ እና አሌክስ ስኮትን ከበርማውዝ ወይም ማቲያስ ፈርናንዴዝን እና እንደዚሁም ባሌባን የማስፈርም አሁን የማንቸስተር ዩናይትድ ደጋፊዎች እንዲሁም በስፋት እነ ሪዮ ፈርዲናንድ ጭምር የቀድሞ ተጫዋች ጭምር ሀሳብ እየሰጡበት ያለው ባሌባ ይሻላል። የማቲያስ ፈርናንዴዝ ጉዳይ ጥያቄ የሚያስነሳ አይደለም። በቃ ምርጥ ተጫዋች ነው። በኤሊዮት አንደርሰን ደረጃ ባታስቀምጦ ወደዛ ደረጃ ግን መድረስ የሚችል ፖቴንሻል ያለው ተጫዋች እንደሆነ አሳይቶናል አምና። ነገር ግን ባሌባ ይሻላል ወይስ አሌክስ ስኮት የሚለው መከራከሪያ ይሆናል። አንዳንዶች ባሌባ ካጫው ሲስተም ጋር በተያያዘ ከፋቢያን ሂውርዘር ጋር ያለው ግንኙነት ስለተበላሸ ነው እንጂ ተጫዋቹ አቋሙ ቀንሶ አይደለም። ፊዚካሊ በጣም ያስፈልገናል። አሌክስ ስኮት እና የባሌባ ያው የራሳቸው ኳሊቲ አላቸው። ባሌባ በጣም ፊዚካሊ መጫወት ይችላል፣ መጋጨት ይችላል፣ መጋፋት ይችላል ምናምን እንዲህ አይነት ባህሪ ያለው። አሌክስ ስኮት ደግሞ ሞር ቴክኒካሊ ጊፍትድ የሆነ ተጫዋች ነው እና ያንን በማንሳት ይከራከራሉ። አሌክስ ስኮት ይሻለናል፣ ባሌባ ይሻለናል የሚለውና እነዚህ ሀሳቦች እየተነሱ ነው። ከዛ በተጨማሪ ግን የተከላካይ መስመሩን ለማጠናቀር ሰሞኑን ስናነሳው እንደነበረ ክርስቲያን ሮሜሮ አንዱ እቅድ ነው። ሌላው ግን የ21 ዓመቱ የስፖርቲንግ ሊዝበን ተከላካይ ኦስማን ዲያሞንዴም የቡድኑ እቅድ ነው። ሊድስ ዩናይትድ ይፈልገዋል፣ ሊቨርፑል ይፈልገዋል ኦስማን ዲያሞንዴ። በተለይ ሊቨርፑል ማንቸስተር ዩናይትድም
የዚህ ተጫዋች ፈላጊ ሆኖ መጥቷል። በኋላ ሊቨርፑል ላይ እናነሳለን። የቀድሞ ተጫዋቻቸውን እየመለሱ ነው። 2 ተጫዋቾችን ለመመለስ እየተዘጋጁ ነው የቀድሞ ተጫዋቾቻቸውን። ሌላው በማንቸስተር ዩናይትድ በኩል ትልቁ ዜና የግራ መስመሩን ለማጠናከር ማንቸስተር ዩናይትድ እየሄደበት ያለው መንገድ ነው። እንደሚታወቀው ሉክ ሾው ለመጀመሪያ ጊዜ ማለት በሚቻል ሁኔታ አምና ዓመቱን ሙሉ ተጫውቷል። 38ቱንም ጨዋታ ያደረገው ሉክ ሾው ነው። በአስገራሚ ሁኔታ የማይጠበቅ ነው። ሉክ ሾው በዓመት ከ20 ጨዋታ በላይ የሚያደርግልህ አይነት ተጫዋች አይደለም። ብዙ ጊዜውም በጉዳት የሚያሳልፍ አይነት ተጫዋች ነው ሉክ ሾው እና የዚህ ተጫዋች ኮንትራት ሊጠናቀቅ 1 ዓመት ነው የቀረው። ቀጣይ ዓመት የሉክ ሾው ኮንትራት ይጠናቀቃል። ምናልባት ሊያራዝሙ ይችላሉ ኮንትራቱን። ግን ከኢንጁሪ ሂስትሪው አንጻር የጉዳት ታሪኩን ስንመለከተው ትንሽ አሳሳቢ ነው። የምትተማመንበት አይደለም ሉክ ሾው እና ያንን መሰረት በማድረግ ወደ ኒውካስል ቤት አቅንተዋል። የቀድሞ የቼልሲ ተጫዋች አምና በጣም ወይም ባሳለፍነው ውድድር ዓመት ምርጥ ብቃቱን ያሳየው ሊዩስ ሆል ለማስፈረም ከፍተኛ ስራ እየሰሩ ነው የሚገኙት ማንቸስተር ዩናይትዶች። ለሊዩስ ሆል ዝውውር ከ50 እስከ 60 ሚሊዮን ፓውንድ ኒውካስሎች ይፈልጋሉ። ማንቸስተር ዩናይትዶችም ለሙከራ ያህል እስከ 50 ሚሊዮን ፓውንድ ድረስ እንደሚያቀርቡ ይጠበቃል። ለመሞከር ኒውካስሎች ሊጨምሩ ይችላሉ፣ ግን ለመሞከር የመጀመሪያ የዝውውር ዋጋ ብሎ ለሊዩስ ሆል ከ50 እስከ 60 ሚሊዮን ፓውንድ ባለው ሬንጅ የሆነ ገንዘብ ያቀርባሉ። ያው እንዳሁኑ ቅድም ስንጠቅስ እንደነበረው ኤሊዮት አንደርሰን ላይ ሲቲ ሲያደርግ እንደነበረው የመጀመሪያ ዙር 2ኛ ዙር እያደረጉ እንደ ክለቡ ኢንተረስት ሊሄዱ ይችላሉ ተብሎ ይጠበቃልና ጥሩ ምርጫ ነው ሊዩስ ሆል። ከሰውነት ስትራክቸሩ ጨምሮ ካጫወት መንገዱ ጋር ከተሳካ ከሉክ ሾው ጋር የሚመሳሰል ባህሪ ያለው ነው። በጣም ጎበዝ ተጫዋች ነው። ቴክኒካሊ በጣም በማጥቃቱ ምርጥ ነው፣ በመከላከሉ ምርጥ ነው ሊዩስ ሆል። ለማንቸስተር ዩናይትድ ተከላካይ መጠናከር ጠቃሜታ ሊኖረው ይችላል ተብሎ ይጠበቃል። ሌላው ያው ማርኮስ ራሽፎርድ ነው። ብዙዎቻችሁ የሰማችሁ ይመስለኛል። ማርኮስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። 4 ቀን ነው የሚቀሩት። በ4 ቀን ውስጥ ይመለሳል። ባርሴሎና በቋሚነት አልፈልገውም ብሏል። 30 ሚሊዮን ፓውንድን ከፍሎ ባርሴሎና ማስፈረም አልፈለገም። የመጀመሪያው ምክንያት የተባለው ደሞዙ ነው፣ ከፍተኛ ደሞዝ ስለሚጠይቅ ነው። ሁለተኛው ምክንያት እድሜው ነው እና እነዚህም መሰረት በማድረግ ነው አንቶኒ ጎርደንን የመረጡት። ዲኮና ሃንሲ ፍሊክ ለአንቶኒ ጎርደን 80 ሚሊዮን ፓውንድ አካባቢ የዝውውር ዋጋ ወጥቷል። ግን ደሞዙ አነስተኛ ነው አንቶኒ ጎርደን። ሁለተኛ እድሜው አነስተኛ ነው። ሶስተኛ ደግሞ ከኳስ ውጭ ያለው እንቅስቃሴ የማርኮስ ራሽፎርድና የአንቶኒ ጎርደን ከኳስ ውጭ ያላቸው እንቅስቃሴ አሁን እግር ኳስ ከጊዜ ወደ ጊዜ እየዘመነ እየመጣ ነው። እግር ኳስ እየገፋ ብቻ ስለምትሄድ አይደለም። እግር ኳስ ተጫዋችን ስላለፍክ ብቻ አይደለም። ከኳሷ ውጭ ያለው እንቅስቃሴ መወሳኝ ነው። አሁን ላይ እግር ኳስ ላይ ኳሷ በሌለችበት የምታደርገው እንቅስቃሴ እና ባርሴሎናዎች አንቶኒ ጎርደን የመረጡበት ምክንያት ከኳስ ውጭ ያለው እንቅስቃሴ አንቶኒ ጎርደን በጣም አሪፍ ስለሆነ መከላከሉን ስለሚያግዛቸው ያን መሰረት በማድረግ አንቶኒ ጎርደን መርጧል እና ማርኮስ ራሽፎርድ ከ4 ቀን በኋላ ወደ ማንቸስተር ዩናይትድ ይመለሳል ወይም የውል ኮንትራቱን ጨርሶ ይመለሳል። ግን ያ ማለት ማርኮስ ራሽፎርድና ባርሴሎና መካከል ግጭት አለ ግን ማለት አይደለም። ምንም አይነት ግጭት የለም። ደሞዝ እኮ ቀንሳለሁ ብሎ ነበር፣ ግን ራሽፎርድም እኮ ከፍተኛ ነው እነሱ የሚፈልጉት ቅናሹ። እንደ እሱ ደሞዝ እኮ 300 ምናምን ግርሜ በጣም ከፍተኛ ነው። ሶ ምንድነው ሊሆን የሚችለው? አሁን ባርሴሎናዎች እያሉ እኮ ነው በድጋሚ በውሰት ከወሰጣችሁን እንወስደዋለን፣ ችግር የለውም ለ1 ዓመት። ያ ካልሆነ ግን በቋሚነት አናስፈርመውም ብሏል። የተለያዩ ክለቦች እያዩት ነው። አስቶን ቪላ፣ ፓሪስ ሰን ጀርመን፣ አርሰናል እና መሰል ክለቦች እየተከታተሉት ይገኛሉ። ማይክል ካሪክም በተለይ ማይክል ካሪክ የማንቸስተር ዩናይትድ ደማቸው በጣም ከፍ ያለ ወይም በማንቸስተር ዩናይትድ ቤት ውስጥ ረጅም ዓመት በመጫወት የቆዩ ሰው ስለሆኑ የቀድሞ ተጫዋቾችን የመግፋት አይነት ባህሪ የላቸውም። እንደ ሮበን አሞሪም አሁን የማንቸስተር ዩናይትድ ቡድን ላይ ወይም የማንቸስተር ዩናይትድ ክለብ ላይ ሮበን አሞሪም ጨከን ይላሉ ልጆቹ ላይ፣ ይሄ ታዳጊዎቹ ላይ በማንቸስተር ዩናይትድ አካዳሚ የወጡ ተጫዋቾች ላይ ጨከን ብለውባቸዋል። ማርኮስ ራሽፎርድን ስትመለከት ኢቨን ጃረን ሳንቾ በማንቸስተር ዩናይትድ አካዳሚ ባያወጣም ግን ያው ማንቸስተር ከተማ ውስጥ ያደገ ተጫዋች ከመሆኑ ጋር ተያይዞ ብዙዎቹን ጫኔ ማለት ኮቢ ማይኖንን ጨምሮ ማለት ነው እና ይሄኛው ደግሞ በተቃራኒው ካሪክ ደግሞ የማንቸስተር ዩናይትድ ታዳጊዎችን ማበረታት የሚፈልግ ነውና ራሽፎርድ ምናልባት የማቲያስ ኩኛ አማራጩ ነው። ሌላ ተጫዋች እንደነ ኢንዳይ አይነት ተጫዋች ከኤቨርተን ለማስፈረም ይፈልጋሉ። እሱን እሱን ሀሳብ ትተው ራሽፎርድ ሊያስቀጥሉት ሊችሉ ይሆናል የሚሉ ሀሳቦችም እየተደመጡ ይገኛሉ። እነዚህ ነገሮች እንግዲህ በማንቸስተር ዩናይትድ ቤት ውስጥ በስፋት እየተነሱ ያሉ ጉዳይ ናቸው። የአጋሮቻችን መልክቶች እናድምጥና አንድ ልጨምር። ሶፊ ጄደን ሳንቾ አብሮ ቢነሳ ጥሩ ነው ብዬ አስባለሁ። የራሽፎርድን አንስተናል። ባይዘወይ ራሽፎርድም በማንቸስተር ዩናይትድ ቤት የመቀጠሉ ነገር ዝቅተኛ ነው። አሁንም ዝቅተኛ ነው እሱ ግን እድል አለው። በዩናይትድ ቤት የተወሰነ ሙሉ በሙሉ የተዘጋ አይደለም።
አሁንም ደሞዙ እኮ ነው ዩናይትድ ቤትም እኮ ያስቸግራቸው እኮ ደሞዙ ነው እኮ እና የደሞዙ ጉዳይ ትልቅ ከፍተኛ ከመሆኑ ጋር ተያይዞ ነው። ይህን ተጫዋች እንግዲህ አውርደ በ100 ምናምን ሺህ ብር ልታጫውተው አትችልም። ሳምንታዊ ደሞዝ 100 ሺህ ምናምን ፓውንድ ሳምንታዊ ደሞዝ ልታደርግለት አትችልም። 300 ምናምን ሺህ የሚከፈለው ተጫዋች ማለት ነው። እና ለምሳሌ አሁን ጄደን ሳንቾም 250 ሺህ ፓውንድ ነው ሳምንታዊ ደሞዙ እና ኮንትራቱን ጨርሶ ፍሪ ኤጀንት በነፃ ነው ሳንቾ ባይዘው የሚለቀው። ሳንቾ በነፃ የሚለቅ ይሆናል ማለት ነው። ፍሪ ኤጀንት ነው። ክለብ ቦሩሲያ ዶርትመንድ እንደገና ሊወስደው እየፈለገ ነው። የቀድሞ ክለቡ አስቶን ቪላ ነው እንግዲህ በውሰቱ ጄደን ሳንቾ ያሳለፈው። ዩናይትድ ጄደን ሳንቾን በፍሪ ኤጀንት በነፃ ኮንትራቱን አይራዘምም። ስለዚህ በፍሪ ኤጀንት ወይም በነፃ ዝውውር ይለቃል ማለት ነው። ያ ማለት ሳንቾም ማርከስ ራሽፎርድም በዩናይትድ ቤት የራሽፎርድ ሙሉ በሙሉ የተዘጋ አይደለም፣ ግን የመጫወት ቻንሱ ደግሞ የጠበበ ነው በጣም በዩናይትድ ቤት ተመልሶ የመጫወት ቻንሱ የጠበበ ነው። ወደ ዩናይትድ ቤት ኦፍኮርስ ይመለሳል። ባርሴሎና በቋሚነት አላስፈረመውም ስላለ ማለት ነው። እና እንግሊዝ ላይ ክለብ እንደሚፈልግ እየተገለጸ ይገኛል። ማርከስ ራሽፎርድ ጄደን ሳንቾ ፍሪ ኤጀንት ነው፣ ክለብ መፈለግ ይችላል። ዶርትመንድ ኢንተረስት አለው ፍላጎት እንዳለው እየተገለጸ ነው። የሳንቾን ለመጨመር ብዬ ነው። ፍሪ ኤጀንት ነው ሳንቾ በነገራችን ላይ። በጣም አሪፍ አድማጮቻችን፣ አጋሮቻችን ዶክተር ሞቤ ጥርስ ሕክምና ማዕከል